ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከአጅሪ ጋር መልካም ቆይታ ይሁንላችሁ። የሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቅርባለሁ። ሃሎ ፋሚሊ ዌልካም ቱ ሳሪ። የምዕራባውያን ሴቶች የት አሉ? የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የአሜሪካ መንግስትና የአውሮፓ ህብረትን ጨምሮ የምዕራባውያን ዲፕሎማቶች ከቅርብ ጊዜ ወዲህ ትግራይን በተመለከተ የያዙት አቋም ለኢትዮጵያ መንግስት የወገነና ከባድ አደጋ ያለው ነው ሲሉ አስጠነቀቁ። አመራሩ በማህበራዊ ገጻቸው ባስተላለፉት መልእክት ለረጅም ጊዜ ስንማራቸው የነበሩት የምዕራባውያን ሴቶች የሚባሉት ሰብአዊ መብቶች፣ ሰብአዊነት፣ የህግ የበላይነትና ዲሞክራሲ በአደላ አቋም ምክንያት ሲሸራረፉ ማየት የሚያስጨንቅ ጉዳይ መሆኑን ገልጸዋል። አንዳንድ ዲፕሎማቶች የዘር ማጥፋትና ሌሎች ዓለም አቀፍ ወንጀሎች ፈጽመዋል ተብሎ የሚከሰሰውን ስርዓት በዝምታ እውቅና የሚሰጡ መምሰላቸው ተጨማሪ ጥቃቶች እንዲበረታቱ የማድረግ ከፍተኛ አደጋ እንዳለውም አክለዋል። አቶ አማኑኤል አሰፋ አዲስ አበባ ለሚገኘው የምዕራባውያን ዲፕሎማቶች አራት ወሳኝ ጥያቄዎችን የሰነዘሩ ሲሆን በትግራይ ያለው ሁኔታ በእርግጥ ችላ ሊባል የሚችል ነው ወይ እና እንዲህ አይነቱ አድሏዊ አያያዝ በቀጠናዊ ዘላቂ ሰላምና ደህንነት ያሰፍናል ብላችሁ በእውነት ታምናላችሁ? ሲሉ ጠይቀዋል። በተጨማሪም የምዕራባውያን ብሔራዊ ጥቅምን የማስከበር ፍላጎት ራሱን በይፋ የያዛቸው መርሆች በሚጎዳ መልኩ የተተገበረው እንዴት እንደሆነና የምዕራባውያን ሴቶች ጉዳይ ምን ደረጃ ላይ እንደደረሰ በመጠየቅ በጽኑ ተችተዋል። ይህ በእንዲህ እንዳለ የአውሮፓ ህብረት ህወሓት ላይ የአውሮፓ ህብረት በስም ኢትዮጵያ ያለውን ውጥረት አሳስቦኛል ማለት መግለጫ መውጣቱ ይታወሳል። ውድ ቤተሰቦቻችን የአውሮፓ ህብረት ትግራይ ክልል የተፈጠረውን ሰሞነኛ ውጥረት እንዳሳስበው ገልጿል። ህብረቱ ወቅታዊ የክልሉን ሁኔታ በሚመለከት ቅዳሜ ዕለት በማህበራዊ ትስስር ገጹ ባወጣው አጭር መግለጫ እርምጃ ነቅፏል። የአውሮፓ ህብረት በትግራይ ጦርነት ወቅት ኢትዮጵያ ላይ ማዕቀብ ጥሎ የነበረ ሲሆን ከሁለት ወራት በፊት አቋርጦት የነበረውን የኢትዮጵያ እርዳታ መመለሱን አስታውቋል። ህወሓት የክልሉ ምክር ቤት ማቋቋምና በክልሉ እያደረገ ያለውን አስገዳጅ ወታደራዊ ምልመላ እያነሳ ህብረቱ እርምጃዎቹ በ2015 ዓ.ም የተፈረመውን የፕሪቶሪያ ግጭት የማቆም ስምምነት አንቀጾችን የሚጥሱ ናቸው ብለዋል። የአውሮፓ ህብረት የፕሪቶሪያ ስምምነት ሙሉ ለሙሉ እንዲፈጸም በሁለቱም ፈራሚ ወገኖች ማለትም በኢትዮጵያ ፌዴራላዊ መንግስት እና በህወሓት መካከል በአስቸኳይ ንግግር እንዲደረግም ጠይቋል። ህብረቱ ሰላምና መረጋጋትን ለማስፈን የአፍሪካ ህብረት ከፍተኛ ተወካይ ፕሬዚዳንት ኦሉሴጉን ኦባሳንጆ ለማሸማገል የሚያደርጉትን ጥረት ሙሉ ለሙሉ እንደግፋለን ብለዋል። በአውሮፓ በተከሰተው ከፍተኛ ሙቀት ምክንያት በአንድ ሳምንት ውስጥ ብቻ ከ1300 በላይ ሰዎች መሞታቸውን የዓለም ጤና ድርጅት አስታወቀ። በአውሮፓ በከፍተኛ ሙቀት ምክንያት በአንድ ሳምንት ውስጥ 1300 በላይ ሰዎች መሞታቸውን የዓለም ጤና ድርጅት አስታውቋል። በተለይ በፈረንሳይ ወደ 1000 ሰዎች አክልሎ የሞተውን ባለስልጣናት እሁድ ጠዋት አስታውቀዋል። የአየር ንብረት መጨመር በከፍተኛ ሙቀት በየዓመቱ የሚከሰት መሆኑን ዳይሬክተሩ አስታውሰው በአውሮፓ በተከሰተው ከፍተኛ ሙቀት ምክንያት በአንድ ሳምንት ውስጥ ብቻ 1300 በላይ ሰዎች መሞታቸውን የዓለም ጤና ድርጅት አስታውቋል። ድርጅቱ እንዳለው ገዳይ ሲል በጠራው ከፍተኛ ሙቀት ምክንያት በበርካታ የአውሮፓ ሀገራት የሟች ቁጥር እየጨመረ ነው። የጤና ተቋማትም ከአቅም በላይ በመጨናነቅ አደጋ እንደተጋረጠባቸው እያስጠነቀቁ ነው። በሳምንቱ ሙቀቱ ከከፍተኛ ሁኔታ ከተመዘገባቸው ምዕራባውያን የአውሮፓ ሀገራት ወደ ምስራቃዊ ክፍል እየተስፋፋ መሆኑንም ዓለም አቀፉ የጤና ድርጅት አስጠንቅቋል። አስከፊ ሙቀት ባስከተለው የጤና መታወክ በፈረንሳይ ብቻ ካለፈው ረቡዕ ወዲህ በወትሮ በተለየ ሁኔታ ወደ 1000 የሚጠጉ ተጨማሪ ሰዎች መሞታቸውን የሀገሪቱ የጤና ባለስልጣናት እሁድ ጠዋት አስታውቀዋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በኤክስ ገጻቸው ላይ ባሰፈሩት መልእክት እንዳሉት ከፍተኛ ሙቀትን ተከትሎ በአውሮፓ ከሰኔ 14 ቀን 2018 ዓ.ም ወዲህ ከ1300 በላይ ተጨማሪ ሞቶች ተመዝግበዋል። አስከፊው ሙቀት በርካቶችን ለህልፈት የዳረገበት ድምፅ አልባ ገዳይ ያሉት ዳይሬክተሩ የአውሮፓውያን ቤቶች፣ የስራ ቦታዎችና ትምህርት ቤቶች እንዲህ አይነቱን ከፍተኛ ሙቀት ለመቋቋም ተስማሚ ሆነው አለመገንባታቸው ለችግሩ መባባስ ምክንያት መሆኑን ጠቁመዋል።
የተባበሩት አረብ ኤምሬቶች ቀጠናዊ ፖሊሲ የለወጠው የኢራን ጦርነት። የተባበሩት አረብ ኤምሬትስ የኢራን ጦርነት ከተነሳ በኋላ ቀጠናዊ ስትራቴጂያዊ ላይ ጉልህ ለውጥ ማድረጓን የሚጠቁሙ ምልክቶች ተስተውለዋል። በቀጠናው የተባበሩት አረብ ኤምሬቶች ከንግድ፣ ከፋይናንስ እና ከኢንቨስትመንት አንጻር ማዕከል ተደርጋ ትወስዳለች። የኢራን ጦርነትን ተከትለው የመጡት ለውጦች ደግሞ የደህንነት ላይ ያተኮሩ ናቸው። አገሪቱ ግጭትን ለመሸሽ ብትሞክርም በኢራን ጦርነት ምክንያት ጫና ውስጥ ወድቃለች። ኢራን በተባበሩት አረብ ኤምሬቶች ግዛት ላይ ጥቃት መፈጸሟ ምን ያህል ተጋላጭ አገር እንደሆነች አሳይቷል። በንግድ ሰላም ማምጣት የሚለው የተባበሩት አረብ ኤምሬቶች የረጅም ጊዜ አካሄድ በኢራን ጥቃት ፈተና ገጥሞታል። ይህ አካሄድ ያለ ጠንካራ የደህንነት ማዕቀፍ ብዙ እንደማያራምድ የተረዳችው የተባበሩት አረብ ኤምሬቶች ቁልፍ አጋሮቿ ከሆኑት አሜሪካና እስራኤል ጋር ወታደራዊ ትስስሯን ማጠንከር መርጣለች። የኢራን ጦርነት የፖለቲካና ምጣኔ ሀብታዊ የጋራ መስተጋብር ብቻውን ብዙ ርቀት እንደማያስኬድ አሳይቷል። የተባበሩት አረብ ኤምሬቶች በፍጥነት እየተለዋወጠ ባለው መካከለኛው ምስራቅ ውስጥ ስትራቴጂያዊ ስፍራ ለማግኘት የምታደርገውን ጥረት አጠናክራ ቀጥላለች። በቀጠናው አገራት ላይ ያላትን መተማመን መቀነስ አንደኛው መንገድ ነው። የፖለቲካ የምጣኔ ሀብትና ኤነርጂ ፍላጎቷን ለማሟላት በተሻለ ነፃነት ከቀጠናው ውጭ መመልከት መርጣለች። ለዚህም ማሳያ ከህንድ፣ ከዩክሬን፣ ከግሪክ፣ ከቆጵሮስ እና ከኢትዮጵያ ጋር ያላትን ትስስር ማጠናከሯ ነው። ከኢራን ጦርነት በኋላ የውጭ ጉዳይ ፖሊሲ ማዕቀፏ እያሰፋች ትገኛለች። ይህም አዲስ እየመጡ ያሉትን ቀጠናዊ ጂኦፖለቲካዊ ትስስሮች የሳውዲ አረቢያ፣ ቱርክ፣ ግብፅ እና ፓኪስታን መገዳደር የምትችልበት መንገድ ነው። ከኢራን ጦርነት በፊት አገሪቱ ውስጥ ተከተል ከነበረው ፖሊሲ አሁን ላይ ለውጦች ማድረጓን ከሚያሳዩ ምሳሌዎች አንደኛው ቀጠናዊ ሚናዋ የተለየ መሆኑ ነው። ከአሜሪካና እስራኤል ጋር መቀራረብ ኢራን በተለያዩ የተባበሩት አረብ ኤሚሬቶች ይዞታዎች ላይ ጥቃት መፈጸሟን አቡዳቢ ከተለመደው የውጭ ጉዳይ ፖሊሲዋ በተለየ መንገድ መንቀሳቀስ እንድትጀምር አድርጓል። የቀድሞ የውጭ ጉዳይ ፖሊሲ ዲፕሎማሲን ከምጣኔ ሀብት ፍላጎቷ ጋር ለማጣጣም የሚሞክር ነበር። አሜሪካና ኢራን ሚያዝያ ላይ ተኩስ አቁም ሲያደርጉ የተባበሩት አረብ ኤሚሬቶች የሚሰነዘሩባትን ጥቃቶች ማሳወቋን ቀጥላለች። የሀገሪቱ መከላከያ ሚኒስቴር ከአውሮፓውያኑ ግንቦት መጀመሪያ ላይ በወጣው መረጃ መሰረት ጦርነቱ ከተጀመረ አንስቶ 551 ባላስቲክ ሚሳኤሎች፣ 29 ክሩዝ ሚሳኤሎች እና 2265 ድሮኖች ወደ ግዛቲቱ ተተኩሰዋል። የጦርነቱ መጀመሪያ ሰሞን የተባበሩት አረብ ኤሚሬቶች ነገሮች እንዲረግቡ ጥሪ ስታደርግ ቆይታለች። ግጭቱ ሲባባስ ግን ጠንካራ አቋም ማንጸባረቅ ጀምራለች። በሳይበር ጦርነት የተኩስ አቁም የለም። የእስራኤል ብሔራዊ ሳይበር ዳይሬክቶሬት ዋና ዳይሬክተር ዮሲ ካራሊ ለጀርመኑ ዲ ዌልት ጋዜጣ እንደገለጹት በሰኔ 2026 እስራኤል ወደ 4800 የሚጠጉ የሳይበር ጥቃቶች እያስመዘገበች ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር 1600 ገደማ ጋር ሲነጻጸር የ3 እጥፍ ጭማሪ አሳይቷል። በሁለቱ ሀገራት መካከል በምድር ላይ የተኩስ አቁም ስምምነት ቢደረግም በሳይበር ጠፈር ላይ ያለው ፊልሚያ ግን ከመቀዝቀዝ ይልቅ በከፍተኛ ሁኔታ እየተስፋፋ መጥቷል። ካራዲ ሁኔታውን ሲያስረዱ እንደ ምድራዊ ውጊያ ሁሉ ሳይበር ጠፈር ውስጥ ምንም አይነት የተኩስ አቁም የለም በማለት የዲጂታሉ ዘመቻ ምን ያህል እንደተባባሰ ገልጸዋል። ጥቃቶቹ የእስራኤልን ወሳኝ መሰረተ ልማቶች፣ ትላልቅ ማዕከላዊ ድርጅቶች፣ መካከለኛ እና አነስተኛ ኩባንያዎች እንዲሁም ተራውን ሕዝብ ኢላማ ያደረጉ ነበሩ። መቶ በመቶ በቡርኪና ፋሶ የተሰሩ ድሮኖች ይፋ ተደረጉ። ቡርኪና ፋሶ በቴክኖሎጂ ራሷን ለመቻል ትልቅ እርምጃ መውሰዷ ተሰማ። ናአና ቴክኖሎጂ